ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ የምንጊዜም ሚዲያ ቤተሰቦች የህዳር 2 2018 ዓ.ም ከመጽሐፍት ገበታ ዝግጅታችን ጀምሯል። የዙፋን ልፍያን ይዘንላችሁ መተናል። ከደራሲው ተስፋ ተሾመ ጋር ቆይታ ይኖረኛል። ሪዮት አለሙ ነኝ። ተከታተሉን። ተስፋ ግብዣዬን ተቀበለ ስለተገኘ በጣም አመሰግናለሁ። ሪዮት እንግዳ ስላደረግሽኝ እንጂ በጣም አድርጌ አመሰግናለሁኝ። በነገራችን ላይ ቀን ስንት ምን ትዛለኝ መሰለሽ እኔ እዚህ ኢትዮጵያ ውስጥ እየኖርኩ ቀን ይጣፋብኛልና ሰው ደግሞ የዛሬ ቀን ስንት ነበር ምናምን ነገር እላለሁኝና ያ ደግሞ እዚህ ሆነን ለበዛ እንቆጥራለን። የቤከራይ ሲደርስብኝ ነው ትዝ የሚለኝ ቀን። በግድ ደግሞ የቤከራይ ደግሞ ቶሎ ነው የሚደርሰው ታውቂያለሽ አይደል? ያው ጣጣት የቤከራይ ከፍየውጣና ማታሰግባ ወር ደርሷል። የደራሲ ነገር ይገባኛል። ደራሲ እንጀኮ ያው ቢመችማ ተዛ ይለም ነበር። በጣም ቢደላኝማ ስሜን በረሳው ደስ ይለኝ ነበር። አበኪራይ እንኳን ቤከራይ ካለፈው አመት በኋላ እንግዲህ ከአንድ አመት 2 ወር 3 ወር በፊት ነገን ፍለጋ የተሰኘው መጽሐፍ ላይ ነበር የተጫዋወት ነው። አሁን ደግሞ የዙፋን ልፍያን ይዘልን መጣልና እሱ ላይ ነው ቆይታ የምናደርገው። ባለ 179 ገጽ ልቦለድ መጽሐፍ ነው። አድማጮቻችን እንግዲህ የዙፋን ልፍያ ላይ ያየሁትን እንግዲህ ያኛው የነገን ፍለጋ ያነበቡ ወይም ውይይታችን የተከታተሉ አድማጮች እንደሚያስታውሱት ያጫጭር ልቦለዶች ስብስብ ነበረ። የዙፋን ልፍያ ላይ ራሱ ወጥ ነው፣ ግን የምናያቸው በንዑስ ርዕስ የተጠቀምካቸው ርዕሶች ስላሉ ብዙዎቹ ታሪኮች በራሳቸው መቆም የሚችሉ አይነቶች ናቸው። በአንዳንዶቹ ገጸ ባህሪያት አማካኝነት በተመብራታውያን አማካኝነት ነው እንጂ ታሪኮቹ እንደሚጋመዱ እያወቀን የምንዘልቀው እንዲሁ ዝም ብለን ብናያቸው ብዙዎቹ ታሪኮች እንዳልኩት በራሳቸው መቆም ይችላሉና ሆን ብለህ ያደረከው ነው ወይስ ደግሞ እንደው አጫጭር ልቦለዶች ልትጽፍ እንደነገን ፍለጋ ጀምረህ ከዛ በኋላ የተለወጠ ነው? ንገረን እስኪ እንዴት ነው የሆነው? ሆን ብዬ ያደረኩት ነው። ምን ያህል ያሰብኩትን አድርጌዋለሁ እርግጠኛ አይደለሁም። ግን የዙፋን ልፍያን ለመጻፍ ስወስን ማውራት የፈለኩበት መሰረታዊ ነጥብ ተራ ሰዎች በአንድ ትልቅ ታሪክ ውስጥ በማህበረሰብ ውስጥ በሀገር ታሪክ ውስጥ ያላቸውን ቦታ ነው መተረክ የፈለኩት። ስለዚህ እነኚህ ተራ ሰዎች ታሪካቸው በየተናጠል ነው። ለምሳሌ እኔ እዚህ ሀገር ላይ ስኖር የዚህ ሀገር ታሪክ ሲተረክም ሳይተረክም በራሴ መንገድ ነው ፈሰው። ከዛ አንቺም በራስሽ መንገድ ሁላችንም በየራሳችን መንገድ እንፈስና ዋላ ላይ ትልቁ ወንዝ አካል አይደል ምን ሆነው። ስለዚህ የእርስ በርስ ጦርነት እየተደረገ ነው። በዚህ የእርስ በርስ ጦርነት ውስጥ እንደ ቁጥር ብቻ የሚቆጠሩ በጣም ተራ ተብሎ የሚቆጠሩ ሰዎች አሉ። እነኚህ ስም የሌላቸው ታሪክ የሌላቸው ሰዎች እንዴት ነው በየራሳቸው መንገድ የሚፈሱት? ከዛ ደግሞ ይሄ ቀስ እያለ ከትልቁ የመጠፋፋት ታሪክ ከትልቁ የእርስ በርስ ጦርነት ታሪክ ጋር እንዴት ነው መጨረሻ ላይ የሚገናኙ የሚለው ለመተረክ ስለሆነ የፈለኩት እሱን አላማ ከግምት ባስገባ መንገድ ነው። ሰዎቹ ሆን ተብሎ ታሪኮቹ በየተናጠል እንዲቆሙ በጣም የተወሰነ አስተሳሳሪ ነገር ብቻ እንዲኖርና ያስተሳሳሪ ነገር ጦርነት መኖሩ አንድ ማህበረሰብ አካል መሆናቸው እሱ እና መጨረሻ ላይ ጦርነቱ አክተሮች እንዲያስተሳሰሯቸው ከዛ ውጪ ግን በየተናጠል እንዲፈሱ ሆን ተብሎ ነው የተደረገው። በመሃል ላይ ስም ላለመጥቀስ ተሞክሯል። እሱም ሆን ተብሎ ነው የተደረገው። ምን ያህል ያሰብኩትን አድርጌዋለሁ እርግጠኛ አይደለሁም፣ ግን ሆን ተብሎ የተደረገ ነው፣ በዓላማ የተደረገ ነው። አይ ያሰብከውን አሳክተዋል። ምክንያቱም ለዛ ነው እኔም የጠየቅኩ እንደሱ ስለተሰማኝ ነው ሳነብና ሆን ብሎ ነው። ግን ይሄ ነገር እንዴት ነው ልክ እንደ ነገን ፍለጋ ለምሳሌ ጦርነት ላይ ያተኮሩ ሆኖ ይሄኛው አንድ አይነት ጭብጥ ያለው ግን ደግሞ የተለያየ አይነት በየራሱ የሚያልቅ አይነት ነገር አስቦ ከዛ ደግሞ አይወጥል አድርገው ወደሚል ነገር ሄዶ ነው እንዴት ነው የሚለው ነገር። ምክንያቱም
እንዳልኩት የሆነ ማስተሳሰሪያ ገጸ ባህሪዎች እንደዚህ አይነት አማካኝነት ታሪኮች አማካኝነት ይተሳሰራሉ ከዛ እሱን እያወቅን እንሄዳለን እንጂ ዝም ብለን እንደው በተተዋቸው ኖሮ በየሳስብ ብዙዎቹ በራሳቸው መቆም የሚችሉ አይነት ሆነው ስላገኘዋቸው ነውና ቆንጆ ነው እንደው በየግለሰቡ ህይወት ጦርነት ምንድነው የሚያመጣው የሚለውን በተለይም ደግሞ ብዙም በማይነገር ወከሌ ሰማቸው ተለይቶ ሊነሳ በማይችል በተለምዶ ተራዜጎች በሚባሉት ዘንድ ያደረሰው ነው የሚለው በደንብ አድርጎ በገጸ ባህሪዎቹ አማካኝነት ያስቃኘናልና እንዳልከው ደግሞ ጥንቃቄ ሆን ብለ ሌላው ያደረከው ስምም ራሱ ላለመስጠት አይነት ነው ለምሳሌ መጀመሪያው ላይ የተናቀ ሽበት እኛ አዛውንት ልጃቸው የልጅ ልጃቸው በሚሆን ጎረምሳ የሚደፈሩ ልጄ በወልድ አደርሳለሁ እያሉ እሳቸው በደንብ አድርገን ፊታችን ላይ መጡብናል ያው የሰማናቸውም ታሪኮች አሉ በጦርነቱ ወቅት ግን እከሌ ብለህ አይደለም የምትነግረንና ስለዚህ ተራ በሚባሉ ዜጎች ህይወት ምንድነው ያመጣው የሚለውን ያያየንም ሆን ብለህ አሁን እንደነገርከን ያደረከው ሙከራ ተሳክቷል በደንብ ፊታችን ላይ ሰዎቹ ይመጣሉ ስም ባይኖራቸው ማለት ነው እንዲኮራው አፌክት ያደረጋቸው የሚለውን ነገር ልትሰጠን ችልሃልና እሱም አንድ ቆንጆ ነገር ነው በያስባለሁ እንደው ትንሽ ምናልባት የበለጠ ከዚህ የበለጠ ፈጠራው ሊጎላ ይችል ነበር ይሄ እንትን ይዞሃል በያስባለሁ የሆነው ነገር አይደለ አው አንዳንድ መስፈሪያቸው ነገሮች አሉ ለምሳሌ እኔ በተቻለኝ መጠን ከፍርሃት ነፃ ሆኜ ሐሳቤን አቋሜን እምነቴን ለመናገር እሞክራለሁ ግን አንዳንድ ደግሞ በጣም ያሳስቡኝ ነገሮች አሉ ለምሳሌ ከዋና አጀንዳው ዘወር ሰዎች እንዳይሉብኝ ይፈራደውኝ መናገር የፈለኩት ጉዳይ ሌላ ሆኖ ሰዎች ጋር ሲደርስ የሚሰጠው ትርጉም ሌላ እንዳይሆን በጣም እሱ ጥንቃቄ ምናልባት አሁን በዚህ ዘመን ባይሆን ምጽፈው እንደዛ ልጠነቀቅ እችላለሁ ምጽፍበት ጊዜ በጣም ስለሚያስገድደኝ ማድረገው ጥንቃቄ አለ ለምሳሌ አንድ ሲቪል ተጎዳ ተብሎ ሲነገር ከዛ ግድ የሚሰጠን ነገር ምንድነው የሲቪሉ ስም ማን ነው እንግዲህ በእኛ ሀገር ኮንቴክስት ስማችን ፖለቲካችን ነው ስማችን የፖለቲካ አቋማችንን የሚወስንበት ሀገር ውስጥ ነው የምንኖረው ይሄ በጣም የሚያሳዝን በጣም የሚያሳፍር ነገር ነው አንድ ሰው ሀጎስ ከሆነ ደሚብሎ ከሆነ ገመቹ ከሆነ የፖለቲካ አቋሙ ምንድነው ቀድመ ግምት እንሰጣለን እንደዚህ ነው ማሰብ ያለበት ብለን ቀድመ ግምት እንሰጣለን እኛ ቀድመ ግምት መስጠታችን ብቻ አይደለም ሰዎችም ከሰማቸው የፖለቲካ አስተሳሰብ ውጭ አይደለም እና ሪዮት አለመሽን ስምሽ ሲወስነው እንግዲህ በጣም የሚያሳዝን ነው ወይ የኔ ስም ወይ ደግሞ የአባቴ ስም ወይ ደግሞ ርቆ የአያቴ ስም የፖለቲካ አስተሳሰብ ምን መሆን እንዳለበት ሲወስን እንግዲህ እንደማይተጣም የሚያሳዝንም የሚያሳፍርም ነገር የለም ዘመናችን ከሚገልጹ መልኮች መካከል አንዱ ይሄ ነው ስለዚህ ይሄኛው ከግምት አስገብቼ በጣም በተቻለኝ መጠን ለመጠንቀቅ ሞክራለሁኝ ስኑ በጣም አሁን ለምሳሌ የተናቀሽበት ላይ ያለችው ሴት በዚህ ጦርነት የተደፈሩ እናቶች አንድ ቦታ ብቻ አይደለም ያሉት አሁን የጦርነት አጠቃላይ ባለፉት 7-8 አመታት ውስጥ በጦርነትም ከጦርነት መለስ ባሉ ግጭቶችም በተለያየ አካባቢ ጥቃት የደረሰባቸው ጾታዊ ጥቃት የደረሰባቸው እናቶች በሁሉም አካባቢ ሁሉንም የህብረተሰብ ክፍል የሚወክሉ እናቶች አሉ አሁን ለዛችን እናት ስም ሰጥቼ የአንድ አካባቢ ውክልና ብቻ እንዲኖራት አልፈልግምና የሁሉንም እናት ልትወክል የምትችል እኔም ያንቺ ሁላችንም እናት ልትሆን የምትችል አንዲት እናት ጥቃት እየደረሰባት እንደሆነ እንዲተረክ አንድ በፈለግ ነው ስም ላለመስጠት ሙከራ ያደረኩት ከዛም ውጪ ግን ሌላኛው ምክንያት ደግሞ ስም የሌላቸው ታሪክ ውስጥ ምንም ስም የሌላቸው እንትና የማይባሉ ሰዎች አይሻውን በጣም ትልቅ ሰው ሲጎዳ በጣም ዝነኛ ሰው ሲሞት ሞቱ በጣም አጀንዳ ነው ዜና ነው በታሪክም ሊዘገብለት ይችላል ሌላ ቦታ ላይ ምሳሌ ታጥቻለሁኝ እየሌ የሚባል ሰውና 179 ሰዎች ተብሎ 179 ስም የሌላቸውና እየሌ የሚባል በጣም የሚታወቅ ሰው ያ ታዋቂነቱ እንትን ያደርጋል ዜና ውስጥ ትኩረት እንዲያገኝ ያደርጋል በታሪክ መዝገብ ውስጥም ትኩረት እንዲያገኝ ያደርጋል ግን የሞቱ ሰዎች ደግሞ እነሱ ብቻ አይደለም ስማቸውን ማናቃቸው ሰዎች ጦርነት አካባቢ ሌሎ ዘግበው የሚያውቁ ጋዜጠኞችን ምናምን ነገር ሳናገራቸው አንድ የሞተ ወጣት አይቼ የወጣቱ ስም ማን ነው ላውቀው ይችላል ስሙን ለማወቅ ጥራት የሆነ የሞተ ወጣት አለ የሆነ ወድቆ የቀረ ወጣት አለ ምናምን ነገርና
ይህን ያክል ሰው ሞተ ይባላል እነኛ ሰዎች ማን እንደሆኑ አይታወቅም ስማቸው ጭምር ነው የሚረሳው እና እንደዚህ ስም እንኳን የሌላቸው ሰዎች እንዴት ባለ መከራ ውስጥ እንደሚያልፉ መተረክም ስላለበት ነው ከዛ ውጪ እንዳልኩሽ ነው ቀደም ወደ አነሳሽው ነጥብ ስመጣ ያለውበት ዘመንም የሚያሳድርብኝ ደግሞ ተጽዕኖ አለ አንድ በተወሰነ መንገድ ነፃነቱን ይገፍብኛል በጣም ነፃ ሆኜ እንዳልናገር እንዳልጽፍ የሚያደርጉኝ አንዳንድ ነገሮች ይኖራሉ ከዛ ውጪ ደግሞ ይሄ በጣም ትኩስ በሆነ ቀውስ ውስጥ ያለፍሽ ስትሆኚ የቆሶ አንድ አካል ሆነሽ ነው የምታስቢው ገል ብለሽ ወደ ኋላ ሄደሽ ምናምን ነገር አይደለም የምታስቢውና ምናልባት ከዚህ ዘመን ውጪ ሆኜ ለምሳሌ ከ10 ዓመት በኋላ በጽፍ ምናምን ነገር አሁን በጻፍኩበት መንገድም ላይ ይችላል እንጽፈው የገለልተኛ መሆኔ ከተወሰነ አክቲቭ ከሆነ እንትን ራቅ ማለት የሚሰጠኝ እንትን ይኖራል አሁን ግን የሆኑ ማቃቸው ሰዎች አሉ በጦርነት ቀጠና ውስጥ ያለፉ መሰማቸው ታሪኮች አሉ ፌስቡክ ላይ ማቆ ሰው ድንገት ጠፋ ሲባል የቴሎ ጠፋ ሲባል በጦርነት ሞተ ሲባል ያለውኝ ምናምን ነገርና ይሄ የፈጠራ ስራው ላይ የሚያሳድረው አሉታዊ ተጽዕኖ አለና እንዲም ሆኖ ግን የበኩሌን ለማድረግ ጥረት ያደረኩ ይመስለኛል እውነት ነው እንደው ያሳዝናል ይሄ ስም የሌላቸውን ሰዎች ለመወከል የተደረገው ነገር ቆንጆ ነገር ነው ይሄኛው ግን የሚያሳዝን ነገር አለው ማለት ያው ሁኔታችን የምንኖርበት ሁኔታ የወለደው ችግር ያመጣው መፍትሄ ነውና ገሌ ሲባል ገና ስማችን ከዚህ ብሄር ነው ስለዚህ እንደ አይነት አስተሳሰብ ይሸከማል አንተ እኮ ብሄር ለሚባለው ነገር ዋጋ ሁሉ ላይ ኖር ይችላል ግን በቃ ከዛ ብሄር ስለመጣ እንዴ ነው ተብለ የምትፈረጅ አይነት ነገርና ስለዚህ የሆኑ ስሞች ቢመጡ አይ ይሄኛው ስም እኮ እንዳልከው ሴትዮዋን ራሱ እዚህ ጋር ነው እኮ ይሄኛው ነገር የተፈጸመው አንተ ግን ለዚህኛው አካባቢ ሰጠው ምናምን የሚለው ንትርኩ ያለፉት ሳምንታትን ስንወያይ የነበረው ሀገረ ካውፒ ላይ ነበርና ተመሳሳይ የሆነ ነገር ተነስቶ ነበር ስሞቹ ጭራሽ ያው ደግሞ ምንም የሚታወቁ አይነት ስሞች ኢትዮጵያውያንም እንዲም የሚባሉ ሳይሆን የፈጠራ ስሞች ነበር እና ይሄው የተጠቀመውና ሀገረ ካውፒ ላይ እንደዛ የሆነበት ምክንያት አንዱ በእንደዚህ አይነት ተመሳሳይ ነገር ሲነሳ ነበርና እሱንም እያሰብኩኝ ነበር ያለንበት የፖለቲካ ሁኔታ ምን ያህል እየተጫነን እንደሆነ ማለት ነው እና ባይሆን እንደ አይነቱ አመለካከት ባይኖር ኖሮ ልንገልጽ የምንችልበት መንገድ ሌላ ይሆን ነበር የሚለው ነገር ራሱ ያለንበትን ጫና የሚያሳይ ነው በጣም እኔ አንድ በጣም የሚያሳዝን ምሳሌ ነገር ሰሞኑን አንድ አጭር እኔ ለምን እንደሆነ አላውቅም ከሆነ ጊዜ በኋላ መጽፋቸው ጽሁፎች ላይ የጦርነቱ ምናምን ነገር ድባብ እንትን አይለየኝምና አንድ አጭር ቦለጽ ጻፍኩኝ እና እዛ ውስጥ ያለችው ካራክተር ስም ሰጠው ከዛ ይኸውልሽ ሰው ጋር ሄዶ ምናምን ማስተያየት ሰጠው ጽሁፉን ከጻፍኩት በኋላ መልሼ ሳነበው ስሟ የሆነ አካባቢን ስም ይወክላል ከዛ አሳሰበኝ ራሴ ይኸውልሽ ሰው አስተያየት ሰጥቶኝ አይደለም ራሴ በራሴ ሳንሱር አደረኩትና የልጅቷን ስም አወጣውኝና ሚጣ አልኳት እንደው ራሴ ስሜት አልሰጠኝ ሚጣ ማለት ይገል አይሽ ያለበት ሁኔታ እንዴት እንደሚጫነን በቃ እንደው ምን ይሁን በጣም ነገር በጭንቀት ማለቃችን ነው ያሳዝናል እንደዚህ ነው ይገርም ነው እሱ በቃ ፈጠራ ላይ ራሱ የሚያሳድረው በጣም ልክ ያልሆነ ተጽዕኖ አለና በጣም ያሳዝናል ይሄም ሆኖ ያው እንደ አይነት አሁን የተነጋገርንባቸው ተነቃቂዎችም ኖረውት ግን ደግሞ ቀደም በተከስኩት መንገድ ታሪኩን ሳይለቅ የተሰናሰለበት መንገድ እንደገናም ገጸ ባህሪዎቹ አይምሮአችን ላይ እንዲታተሙ የሚያደርግ መሆኑ ራሱ በጣም ግሩም ነው ወድጄዋለሁኝና ይሄ ምናባዊ እንደሆነ የምትገልጸው አለ የመብራትን አስመብራት ነገርና ያው በማስተዋወቅ በትከዋለ ያው እንደዛ ብትለውም አንተ ግን እኛ ስናነብ እንዳንባቢ ግን የኢትዮጵያን ይመስለት አይመስልም ምናምን እያልን እናስባቸው ነገሮች ይኖራሉና እሱ ጋርም እንግዲህ መብራትና ኢትዮጵያ ምንና ምን ናቸው ቢባል ምናስቀምጠው ፐርሰንት ይኖራል ሁላችንም እንደየራሳችን ግንዛቤ አንተ ግን ስትነሳ ምናልባት መግለጽ ከተቻለ ካልሆነ መለፊው ካልክም ማለፍ ወደ ሌላ መሄድ ይችላልሁኝ ኢትዮጵያን ያው ስሙን ከመለወጥ ውጪ እና የተወሰኑ ነገሮች ከመለያየት ውጪ በደንብ ኢትዮጵያን እንዲገልጽ አድርገህ አስበህ የጻፍክ ይመስለኛል ምናልባት አይደለም ምናምን ካልክም ትችላለህና እስኪ ትንሽ በለበት
አሁን አይደለም ብዬ ካልኩኝ ሊሆን የሚችለው ስሜ ተስፋ አብ አይደለም ምናምን ብሎ መከራከር ነው ሊሆን የሚችለው እና ለመከራከር አይደለም ምናምን ማለት ይቻላል ግን መብራታውያን ብዬ ስም የሰጠዋቸው እንትን ለማለት አይደለም ይሄ ኢትዮጵያን እንዳይወክል በመፈለግ ሳይሆን በተወሰነው ስማቸው ከዛ ያሉበት ነባራዊ ሁኔታ በጣም ብዙ ዝርዝር ጉዳዮች ከኛ አገር ወቅታዊ ሁኔታ ጋር ይመሳሰላል ለምሳሌ አሁን መብራታውያን እስካሁን ፍጻሜ ድረስ አንጠፋም ብሎ ያምናሉ በጣም በፈጣሪ የተለየ ፕሪቪሌጅ አለን ብሎ ያምናሉ እንደ አብዛኛው ኢትዮጵያዊ ከዛ ደግሞ ማህበራዊ መዋቅር አላቸው በርግጥኛው ህዝብ ማህበራዊ መዋቅር አለው ግን በጣም ለኢትዮጵያ የቀረበ ይመስል ማህበራዊ አወቃቀር አላቸው ያሉበት ወቅታዊ ሁኔታ አይተሽ ከሆነ ጦርነቱ ከመጀመሩ በፊት የሆኑ ሰዎች ጦርነት ሊመጣ እንደሚችል ይገባቸው እየተናገሩ ያሉ የህብረተሰብ ክፍሎች ነበሩ ከዛ ውጪ ደግሞ አዎንታዊ አስተሳሰብ በሚባል እብደት ውስጥ ነበሩ እንዲህ እንዲያሽ በጣም ከኢትዮጵያ ጋር ብዙ የሚጋሩት ነገር አለ ታዲያ ሁሉ ነገር ከኢትዮጵያ ጋር ከተጋሩ ሚዲያ ላይ መጣ የተለያዩ ናቸው ማትል ከሆነ ለመብራታዊ አልካቸው የሚል ጥያቄ ደግሞ መነሳት አይቀርም ጋዜጠኛ ነገር አይ አይደለ የደራሲ ብቻ ነው ዲስ ሊመጣ ፎሎ አፕ ጥያቄ ስለሆነ ቀድሜ መልሼ ልገናገር ምንድነው የመብራታዊ ያልኳቸው በተወሰነ መንገድ ስላቀ መብራት የሚለው ስም የተመረጠው ለዛ ነው በጣም ብርሃናማ ነን የሚሉ ግን ጨለማ የሚኖሩ በጣም ተጻራሪ ነገር ውስጥ እየኖሩ ያሉ መሆናቸው በደንብ ለመወከል ነው አንድ ሁለተኛ መብራታዊ አይተሽ ከሆነ አገር አይደለም የሆነ አገር ውስጥ ያለም የህብረተሰብ ክፍል ነው ከኢትዮጵያ ውስጥ አብዛኛው ኢትዮጵያዊ ሊወክል የሚችል እንትን አላቸው ለምሳሌ ኢትዮጵያ ውስጥ እጂ አፈ ታሪኮች ሁሉም ኢትዮጵያ አካባቢ ላይ ብትጂ የጋራ የሚያደርጉ አፈ ታሪኮች አሉ ያ አፈ ታሪክ ምንድነው አንደኛ የሆነ ሰው አለ ማህበረሰቡን የመሰረተው ከሆነ አካባቢ መጥቶ መሰረተን ብሎ የሚያስቡት የህብረተሰብ የሆነ ሰው ይኖራል ሁሉም ጋር ላይሆን ይችላል አብዛኛው ጋር ከዛ ደግሞ አብዛኛዎቹ ታሪካቸው የተመዘገበበት ከዛ በቃል ይዋረስ ታሪክ አላቸው ኢቭን የህብረተሰብ ክፍሎች ደረጃ እንኳን ሲወጣ ለዛ እንትን የሚያስረዱት ቃላዊ ማስረጃዎች አላቸው የህብረተሰብ ክፍሎችን ደረጃ ሲያወጣ ይችላል መብራታዊ ያለ ያላገባች ሴት ደረጃዋ ዝቅ ይላል መሃን ሴት ደረጃዋ ዝቅ ያለ ነው በጣም ዋጋ የሚሰጣቸው ወንዶች ከወንዶችም ያገቡ ወንዶች ምናምን ነገር ነው የማህበረሰብ ደረጃ አወቃቀራቸው ማህበረሰብ ውስጥ አዛውንቶች ዋጋ የሚሰጣቸው ያገር ሽማግሌዎች አሉ ምን አይነት ሽማግሌዎች ናቸው ወንድ ይሁን ያገር ሽማግሌዎች ናቸው እንዲህ ቢያሽ በጣም ብዙ ያምልኮ ስርዓታቸው ጋር ተያይዞ ምናምን ነገር አብዛኛው ኢትዮጵያ ክፍል ሊወክል የሚችል አሁንም ይሄኛው አንዱ ካለንበት አሳሳቢ ሁኔታ የመጣ ነውና የሆነ ከሆነ ብሔር ጋር ያደረጉ ምናምን ነገር መሄድ በጣም አስቸጋሪ ስለሆነ አጠቃላይ ኢትዮጵያ የህብረተሰብ ክፍል የሚወክል የጋራ አማካይ የሆነ የጋራ እንዲህ ሲባል አንዱ ተረት አንዱ ጋር ላይ ይችላል ግን የሚጋሩት አማካይ ተረት አለ እሱን አማካይ ተረት ከተፈጠረ በኋላ ይሄ የህብረተሰብ ክፍል ይጠፋል አደጋ ውስጥ ነው ያለው መጥፊያው ደርሷል ይፈርሳል ይጠፋልና ስለዚህ በዚህ ባህልና ልማድ ውስጥ የሚወከለው መብራታውያን የሚወክለው አብዛኛው የኢትዮጵያ ብሔር ብሔረሰቦች ባህላቸው ልማዳቸው ወጋቸው ነው እና ለሌላ ፈለጉት በመብራታውያን የተወከላችሁ እናንተ የኢትዮጵያ ህዝቦች ወይ እንደምትሉት መብራታዊ አይደላችሁ እንደምትሉት ረጅም ጊዜ አትቆዩም አደጋ ውስጥ ናችሁ ያላችሁት ለተጣፉ ነው የሚል ማስጠንቀቂያ ነው መናገር የፈለኩት እና ለዛ ነው መብራታዊ የሚለውንም ለመጠቀም የሞከርኩት ጥያቄው ምን ያህል በትክክል እንደመለስኩት እርግጠኛ አይደለሁ አይ ተመልሷል እንዳልኩት ሄደ ሁሉ ቀጥሎ እንደዚህ እዚህ ጋር ሌላው ያነሳው ነገር አለ የየራሱ የሆነ ከዚህ መጣው የሚልበት የሚያነሳው ከሌላ ባላው እዚህ ጋር ትዬ መብራት እንዲያልክ መታነሳቸው አለ እዛ ጋር እንግዲህ ሀተታ ተፈጥሮ አፈ ታሪክ የምንላቸው አይነት ነገሮችም በስነ ጽሁፍ ውስጥ የመጠቀምን ነገር እሱንም ያየሁበት ነው ስራህና ይሄ ባህላዊ እምነቶች የምንላቸው እነሱ አይነቶቹ ነገሮችና
እንደው የሚስብህ ነገር ነው እንዲህ አይነቶቹ ነገሮች በጣም የሚስቡህ ነገሮች ናቸው ወይስ ደግሞ ሌላ ምክንያት ይኖርሃል ስነ ጽሁፍ ውስጥ እየረሳናቸው ናቸው ሁሉም አይነት ባህሎች አሉ እንዳልከው የሆነ ቦታ ላይ እንዲመደቡ አልፈለክም ግን ደግሞ ብዙ የሚባሉ የኢትዮጵያ ማህበረሰብ ክፍሎች ውስጥ ያሉ ናቸው እነዚህና እነሱን ነገሮቻችን እንጠቀምባቸው እየዘነጋናቸው ነው ምናምን ከሚል ሆን ተብሎ ከሚደረግ ነገር ነው የገቡት ወይስ ደግሞ በጣም የሚስቡ ነገሮች ናቸው እነዚህ ፎክሎር ምናምን እንደዚህ የምንለው ነገር እዚህ ጋር እንግዲህ በነገራችን በጣም አስቸጋሪ የሚሆነው ነገር ከባህል ጋር እና ከባህላዊ እምነቶች ጋር ተያይዞ ያለው ነገር እንግዲህ አሁን እኛ ሀገር አሁን ያለው ሚኒስትሪም ሃይማኖቶች አሉ አይደለ እስልምናና ክርስትና በእስልምናና በክርስትና መነጽር ስናያቸው የባዕድ አምልኮ ናቸው ስለዚህ የስተት ልምምዶች ናቸው ከዛ ደግሞ አይ ከእስልምና ከክርስትና መነጽር ማየት አልፈልግም አንድ ባህልን እንደሚያይሰው ደግሞ ማየት ፈልጋለሁ ለሚል ሰው ባህል ናቸው እንደማንኛውም ባህል ናቸው የትኛውም እምነት ሊሰጠው የሚችለውን ዋጋ ያገኛሉ እኔ በግሌ አሁን እዚህ ጋር ያለኝ የራሴ አቋም አለ ነገር ግን ስጽፍ ሁሉ ጊዜ የኔን አቋም የኔን ስታንዳርድ ብቻ ደግሞ አንዳንድ ጊዜ መሰረት አላደርግም ታስታውሺ እንደሆነ የነገን ፍለጋሪ ስናወራ የውሻ ማራዘን ጋር ታይዞ አንድ ጥያቄ ጠይቀሽ ነበር ነገን ፍለጋሪ ያለ ታሪክ አለ ውሻ ሳይራዝ ሰው ሞቶ ያላልና እዚህ ጉዳይ ታምናለህ ወይ ስትኝ ያልኩሽ ነገር አለ እኔ እርግጠኛ መሆን ይከብደኛል እንደዚህ አይነት ነገር ላይ ለማመን ግን ፍጹም ስህተት ነው እንዳለ ያየኋቸው ልምዶች ገጠመኞች ምናምን ነገር አሉ እኔ ጋር ደርሶ ባይሆን ሰዎች ሲነግሩኝ የሰማኋቸው የሚጽፈው ደግሞ አካባቢውን ኦብዘርቭ ማድረግ መቻል አለበት በጣም በጥንቃቄ ውክልና መስጠት መቻል አለበት ከፍርድ ነፃ የሆነ ውክልና መስጠት አለበት ቀደባው የኛን ሀገር ማህበረሰብ ካነሳን ጥንታዊ የሆነ ሃይማኖታዊ ልምምድ አለው ባህላዊ እምነት ባህላዊ ሃይማኖት አለ እያንዳንዱ የህብረተሰብ ክፍል ጋር ስትሄጂ ከዛ ያንን ጥንታዊ ሃይማኖታዊ ልምምድ ምን ያደርገዋል ከሚከተለው ሌላ ሃይማኖት ጋር የሆነ ነገር ሲቀላቀለው ትመለከቻለሽ መብራታውያን ሙስሊም ይላሉ አንዳንዶቹ ከዛ የጥንታዊ ሃይማኖታቸውን ይቀጥላሉ ክርስቲያን ነኝ ይላሉ ከዛ ጥንታዊ ሃይማኖታቸውን ይዘው ይቀጥላሉና ይሄ የአብዛኛው ኢትዮጵያ ውስጥ ያለ የህብረተሰብ ክፍል ጥንታዊ የሆነ ባህላዊ ሃይማኖት አለው ከዛ እዛ ባህላዊ ሃይማኖት ላይ አዲስ የተቀበለው ሃይማኖት ጋር የተወሰነ ነገሩን አዳቅሎ አብሮ ለማስኬድ ይሞክራል እኔ መሬት ላይ ያለው ልምምድ ነው ልምምዱ እንደዚህ ነው የሚል እንትን ለመስጠት ነው ከዛ ውጪ ግን ለሚጽፍ ሰው እውነት ለመናገር በጣም ሚስብ ኤሪያ ነው በጣም ለመጻፍ በጣም ለማጥናትም ለመተረክም በጣም የሚመች ቦታ ነውና ደግሞ ብዙ እሱ አካባቢ ብዙ የተጻፈ መስሎ ስለማይሰማኝ እንደው በሞከረው በጽፈው እና ደግሞ የጋራ ተረት አማካይ ተረቱን ለማግኘት በሞከር በሚል ሞቲቭ ነው እሱን ለመጻፍ የሞከርኩት አዎ ብዙም የተነካካ አካባቢ አይደለም ልክ ነው እንደገና ያልከውን እኔም አምንበታለሁ አንድ ጸሐፊ ስለሚያምንበት አቋም ስለሆነው ነገር ምናምን ብቻ ከሆነ በተለይም ደግሞ የፈጠራ ጽሁፍ ላይ ምኑን የሌሎችንም ማየት አለበት አንተ ታምንበታለህ እንደዚህ አይነት ነገር ሳይሆን በተወሰነ ደረጃም ከምትጽፍም ከምትናገርም ከምንም ስላንተ የሚገባኝ ነገር አለ ሳይሆን ይስብሃል መሳብ ሌላ ጉዳይ ነው አይደል ማመንን አይጠይቅም በነገራችን ላይ እኔ ምናልባት አሁን የምናገረው ሰማ አንዳንድ ምን እንደሚሰማው አላውቅም ግን የሆነ ሰዓት ላይ ከጥንቆላ ጋር የተያዘ ጉዳይ በጣም ማወቅ ፈለኩኝ እና አንድ ጠንቋይ ጋር ሄድ ነበር እና ቁጭ ብለን እናወራ ነበር እንደ አማኝ የመጣህ መስሎት ነው የሚያወራህ ወይስ ከመሄዴ በፊት ሁለት ሴት ልጆች አሉት ከሁለቱ ሴት ልጆቹ ጋር ተግባባሁኝ እና ስለኔ እንዲነግሩትና እንግዳ ማይበዛበት ቀን ይጅን አናገረው ፈልጋለሁ ላውራው ፈልጋለሁ ምናምን ነገር ብዬ ነገርኳቸው እሺ ምናምን ነገር አሉኝ ነገሩት ማለት ሄደን ምናምን ነገር ገብረ ክርስቶስ ደስታን በጣም ነው የሚወደው በእውነት ገብረ ክርስቶስ ደስታን በጣም ነው የሚወደው ይልኩኝ መጀመሪያ ቀን ላይ አጠገቡ የሰርቀ ቆንጆቹ ነበር ስለ ቆንጆቹ አወራን ምናምን ነገር ገብረ ክርስቶስን በጣም ነው የሚወደው ስለዚህ የመጀመሪያ ቀን ዝም ብሎ መደበኛ ወሬ ምናምን አወራን ቡና ተፈላ ቡና ጠጣሁኝ ምናምን ከዛ በኋላ ሁሌ እሱ ጋር ይነበርና ከዛ አንድ
ጌቼ ተሾመ የሚባል ጓደኛ አለኝና ለጌቼ ምን ብሎ ነገሩት ጓደኛ ጠንቋይ ቤት ሲገባ አየር ምናምን ብሎ ነገሩት አይገባም ምናምን ተከራከረ ከዛ ጌች ተጠራጥሮ ተደብቆ ይመጣል የተባለበት ሰዓት እየጠበቀኝ ነበር ስገባኝ አሁን ግራ ገባው ይገባል ብሎ አሳድፎ እንዳይሰጠኝ ጓደኛው ሆንኩበት አሰበና ሪሰርች እየሰራ ነው ለዛ ነው ምንም ነገር ብሎ ነገረውና እዛ ጋር ምን እንደሚታሰብ ምናምን ነገር ማወቅ ስለሚያጓጓኝ ሰውየው ደግሞ እንዴት እንደሚያስብ ከተቀራረበ በኋላ ኦሬዲ እንደ አንድ ጓደኛው ምናምን ነገር ነበርና የሚያወራኝ እሱ ጋር የመጡ ኬዞችን ምናምን ነገር ይነግረኛል መስተፋቀር ላይ ሰው የመጡ ሴቶች ምን አይነት ምን እንደሚጠይቁት እንዴ ያለ አንዳንድ ጉዳዮችን እናወራለንና ይሄ በጣም ነው የሚሰበኝ ኦኬ እንደዚህ ነው እንደሚታሰበው ምናምን ብዬ እንተናልኩኝና ከሱ በፊት አምሮ የተሳሉ ጠንቋዮች ነበሩ በጣም በቃ መሳቅ የማይወዱ ምናምን ነገር በቃ እሱ በጣም ቀልዳዋቂ ነው ምናምን በቃ እንዴ ተሳስቀን ምናምን ነገር ተለያየን ከዛ ውጪ ነው አንድ ጊዜ ስለ ቡዳ በጣም እንትን ማወቅ ፈልጌ በቡዳነት አንድ ምትታማ ማለት ነው በተለምዶ ከዛ ቡዳናት ተብላ አንድ ምትታማ ሴት ነበረችና እሷ ጋር ሄጄ በጣም ረጅም ሰዓት ቁጭ ብለን አውርተን ወተት ጋብዛኝ ምናምን ነገር ተለያየ ከነዚህ አይነት ከዛ በፊትም አንድ ሴት ውስጤ ያለ እምነት አለ ምናምን ከዛ በኋላም ደግሞ እዛም ከሄድኩ በኋላ ስናወራ ምናምን ደግሞ ውስጤ የሚፈጠር የሆነ አይነት ኦፒኒየን አለ ደግሞ ሚይዘው ማቋም አለ ምናምን ነገርና ዝም ብሎ ለስነ ጽሁፍ ምናምን ነገር ሳይሆን እንዲሁ በጣም ሳባለሁ በእነዚህ አይነት ነገር ሃይማኖታዊ ጉዳዮች ላይ በጣም ብዙ የእምነት ተቋማት ምናምን ነገር ገብቼ ያቀርባው ጓደኞቼ ለምሳሌ ጆቫይትነስ 6 ወር ተከታታይ የርኩም ማር ነበርና ሚሳቂ ፍራሻዋ የምትባል ጓደኛዬ እሷ እየጋበዘችኝ ይርኩም ማር ነበረ መጻፎቻችሁን ይሰጡኛል የሁሉም ሃይማኖቶች መጻፎቻችሁን ይሰጡኛል የእምነት ተቋማችሁ ሄዳለሁ በጣም ሳባለሁ እንደዚህ አይነት ነገር ለማወቅም እንዴት እንደሚታሰበም ዓለምን እንዴት እንደሚያዩ ምናምን ነገር ማወቅ በጣም ያጓጓኛልና ከስነ ጽሁፍ አንፃር ሳይሆን ዝም ብሎ ካለኝም ጉጉትም የተነሳ እሱን ማወቅ ነበር የፈለኩት አንዳንድ ጊዜ ላይ ቀደም እንዳልኩ ነው ማለት የሆነ ነገር ማመን አቋም መያዝ ምናምን አይተጠበቅብህም እኮ አይደል የምንሳብባቸው ነገሮች እንዴት ነው የሚታሰበው የሚል እሱ ነገር አሁን ብዙ የቀረ ይመስላል አይደል በጣም አዝናለሁ ሁሉም ነገር የሆነ ከተወሰነ ነገር አንፃር ብቻ ነው የሚታየው እንጂ እንዲሁ የሆነ ገለል ብሎ ነገሮችን ለማየት መሞከር ለመረዳት መሞከር የሚባል ነገር የለም የትኛውም ነገር ላይ የሆነ አይነት የግድ አቋም መያዝ ያለብህ የሚመስል መውደድ ወይ መጥላት ያለብህ የሚመስል አይነት ነገር እንጂ ምን ይመስላል ማወቅ የሚባለው ነገር ከሌ እንዴት ነው የሚያስበው ለምንድን ነው ይሄ እምነቱ ከምንድን ነው የመጣው ምናምን ይሄ በእምነት ነገሮች ብቻ አይደለም ማለት በብዙ ነገሮች ማለት ነው የሚለውን ነገር ማወቅ መመርመር መፈተሽ እሱ ነገር ኢንተርቴይን ማድረግ የሚባለው ነገር የሆነ በጣም ጥቂቶች ብቻ ጋር እየቀረ ነው እንዲህ አይነትም ነገር እያልኩኝ እያሰብኩኝ ነው ያለውትና ዴት ተብሎ ምናምን ተብሎ የሆነ ማውገዙ ወይንም ደግሞ በጣም ወደ አምልኮ ደረጃ የተጠጋ አይነት ሞዴል አይነት ነገር ነው እንጂ እንደው ነገሮቹን እስኪ እንወያይባቸው እንከራከርባቸው እንያቸው እንፈትሻቸው ምናምን አይነቱ ነገር ብዙ የለምና ለዛም ጀምሮ ነው እንትን ነው እኔ ለምሳሌ የመረማምንበት የዶክትሪን አቋሞች አሉ የዶክትሪን ናቸው ብዬ ማሰባቸው ትክክለኛ መንገድ ነው ብዬ ማለት ከዛ በመድረስ ደግሞ ያሉ ነገሮች አሉ እንግዲህ ሃይማኖቶች የሰውን ስነ ልቦና ይሰራሉ ሰው የሚያስብበትን መንገድ ንጽረተ ዓለም ናቸው እያንዳንዷን ነገር እንዴት እንደሚያይ በጣም ዝርዝር ጉዳዮች ንግድን የተቃራኒ ጾታ ግንኙነትን ማህበራዊ ህይወትን በጣም በብዙ ነገር ሰው የሚያስብበትን መንገድ ነው ይሰራውና ስለዚህ ያንን የሰራውን ነገር ለማወቅ መሞከር በጣም ጥሩ እንዳልኩሽ ነው ያንቺ ዶክትሪን አቋም ይኖርሻል ካንቺ ዶክትሪን አቋም እሱ ላይ ሲሪየስ አቋም ሊኖርሽ ይችላል ግን ዶክትሪን ያልሆኑ ጉዳዮች ለምንመዶች ስነ ልቦናዎችን ምናምን ነገር ለመረዳት መሞከር አንደኛ አስበስ የሚያደርገን ግንኙነት በጣም ጤነኛ ያደርገናል ከዛ ውጪ ግን አንዳንድ የተሳሳተናቸውን ስህተቶቻችንን ያርምልናልና እኔ ለምሳሌ እናኩሽ ለምሳሌ ጆቫ ዊትነስ ይሄድ ነበር አሁን እንደስ በነገራችን ላይ አመታዊ ጉባኤ ምናምን ነገር ሲኖራቸው ይደውሉልኛል አመታዊ ስብሰባ አለን ትመጣለህ አይደል ምናምን ነገር ይሉኛልና እዛ በሚሄድበት ሰዓት ላይ ከዛ በፊት ያምናሉ ያስባሉ ምናምን ነገር ምረዳውና እዛ ጄ ሳይ አንዳንድ ነገሮች በጣም የተለያየ
አንዳንዱ በጣም በፕሮፓጋንዳ በቃ ከነሱ እንትን ውጪ ወይ ዝም በሼሩ ተመልካች ስትሆኚ በግምት መሰጨው እንትን አለ አይደለ በስሜት ሰጡ ምናምን ነገሮች ነበሩ እና ሄጄ ሳይ በፍጹም ልዩ የሆኑ እንደሚባሉ ያልሆኑ አንዳንድ ነገሮችን አይቻለሁ ከዛ ውጪ ዶክተር እንደምን መወያየት ደስ ስለሚለኝ እኔ የራሴን አቋም ይዤ እነሱ የራሳቸውን አቋም ይዘው በየሳምንቱ ሮብ ያቆብ ከሚባል ልጅ ጋር እየተገናኘን እንወያይ ነበር ኦኬ እንደዚህ ነው የነሱ ዶክትሪን በቃ እኔ ማምነው ዶክትሪን እንደዚህ ነው ኢትስ ኦኬ ምናምን ነገር ተባብለን ሳንተማመን ቀርተን ተያይተናልና እንትን ነው አንተንሽን መሰረት የቆምሽበትን መሰረታዊነት መለወጥ አይጠበቅብሽም ግን ሰውየው የተሰራበት ማይንድሴት ምንድነው ዓለምን የሚያይበት ሀገርን የሚያይበት ፖለቲካን የሚያይበት መንገድ ምንድነው ሰውን የሚያይበት መንገድ ምንድነው የሚለው የምር መረዳት ከፈለግሽ በተለይ ደግሞ ስነ ጽሁፍ ውስጥ ያለ ሰው የምር መረዳት ከፈለገ ይሄን ቀረብ ብሎ ቢያየው በጣም ጥሩ ነው አሁን አይተሽ ሆነ ስነ ጽሁፋችን ላይ በጣም ሃይማኖት ጉዳይ ይነሳል ሲነሳ ግን የሃይማኖትን መሰረት እንትን በመረዳት ሳይሆን አሁን ለምሳሌ አንድ የልብ ወለድ ደራሲ ክርስትና በተመለከተ ደጋግሞ የሚያነሳ ከሆነ ቢችል ቲዮሎጂካል አርጊመንቱን ቢያጠና ጥሩ ነው አሁን እሱን አጥንቶ ሳይሆን በቃ ከውጭ እንትን ሄደና በአእምሮ የሚፈጥረው አርጊመንት አለ ከዛ እሱ በአእምሮ የፈጠረው ነገር ነው የሃይማኖቱ አካል አድርጎ ይዞልሽ የሚቀርበው እና እንደዛ ከማድረግ ካራክተሮችን ተሰሪ እንዴት እንደሚያስመራ ለማወቅም ስለሚረዳ ቀርቦ ማየቱ ጥሩ ነው ብዬ አስባለሁ አይ ንቀርበ ማየቱ ጥሩ አይደለም ለኔ ምናምን ለሚል ሰው ግን አይገደድም አዎ ይሄን ነገር መከተል አይጠበቅበትም ቆንጆ ነገር ለመስጠት ከፈለገ ግን አንድ ሰው ያው ስለሚጽፈው ነገር በደንብ ማወቅ አለበት ማንበብ አለበት ተጠግቶም ደግሞ መመርመር ማናገር ሰዎችን ስለሚጽፋቸው ሰዎች ወደዲው ሌላው ነገር ይሁን አለበትና ያው ጥሩ ነው ባይገደድም ማድረግ ያለበት ነገር ነው ብዬ ግን አስባለሁ እንደው ሌላው ጉዳይ በጣም እዚህ ውስጥ የወደድኩት ሐሳቦች ነው ማነሳው በነገራችን ላይ ዛሬ በአብዛኛው የመጀመሪያው ላይ ብቻ ነው ስለ ቅርጽ ትንሽ ያልኩት ሐሳቦቹ ላይ ብናተኩር ደስ ይለኛልና ገና ቀርብ ጊዜም ስለሆነ የወጣው እንግዲህ በደንብ አንብቡትና ታሪኮቹን ሙሉ ለሙሉ አንሄድባቸውም እንድታነቧቸው አንዳንድ ሐሳቦቹ ላይ ብቻ ነው የማተኩረው በዚህ ፕሮግራም ቅድም ያነሳነው አለ ጦርነት የሚያስከትለው ዘርፈ ብዙ ቀውስ ያ በግለሰብ ህይወት ውስጥ ምን ይመስላል የሚለው በተለያዩ ገጸ ባህሪዎች ውስጥ በደንብ አድርጎ ያስቃኘናል ከመጀመሪያ ካነሳናቸው አዛውንት ሴት ጀምሮ ማለት ነው ከዛ ግን የጦርነት መነሻ ምክንያቶችን ደግሞ የውዝግብ መነሻ ምክንያቶች ደግሞ ምንድናቸው የሚለውንም ብዙ ጊዜ የሚጠቀሱ አሉ አይደለ ከነሱ ውጪ የሆነ ነገር ነው የሚጨምርልን ደግሞ እዚህ ላይ በተለይ ደግሞ ሲጠናቀቅ ማለት ነው መጽሐፉና ምን ይያልኩኝ እንደሆነ ስታነቡት ታገኙታላችሁ በሚገርም ሁኔታ አንዳንዴ ግለሰባዊ የሆኑ ምክንያቶች ሁለት ቡድን መሪዎች ላይ የሚመስለን አለ አይደለ የሪዮት ዓለም ልዩነቶች ምናምን ከሌ በዚህኛው በኩል ሊሄድ ብሎ ለሀገር አስቦ ይሄኛው ደግሞ አይደለም ይሄኛው ይሻለኛል ብሎ ምናምን ነው እንደሱ ብቻ አይደለም በጣም ግለሰባዊ ምክንያቶች ትናንሽ ምክንያቶች አሳፋሪ ምክንያቶች ሁሉ ይዘው ግን ሸፍነውት ለሀገር ለወገን ለብሔር ላይ ማለት ለምናምን በሚል ቅብ ሰዎች ሊዋጉና ሊያዋጉ ይችላሉ ያንን እውነት የሚያውቁት በጣም ጥቂት ሰዎች ሊሆኑ ይችላሉ መጨረሻው ላይ እንዳለችው ገጸ ባህሪ ማለት ነው አይነትና እሱ ነገር በጣም ወድጄዋለሁ እውነታም ነው ብዙ ያልተነካ እውነታም ነውና ምክንያቶች ይያለን ያው ስንተነተን ምናምን የምናያቸው ነገሮች አሉ ትልልቅ ብለን የምናስባቸው ነው የምናስቀምጠው ግን እሱ ብቻ አይደለም እውነቱ ሲታየና እሱንም አንድ የወደድኩት ጉዳይ ነው ለፈልጌ ነው አይተሽ ከሆነ መጽሐፉ ላይ መጀመሪያ አካባቢ ላይ ሁለቱ ወረዲ መጽሐፉ ላላነበቡ ሰዎች የእርስ በርስ ጦርነት ታሪክ ነውና ሁለት አካላቱ አንደኛው ወገን የሚለው መንግስት ለስልጣን ላይ ያለው አካል ህዝብን እየጎዳ ነው የህዝብ ጥቅም በጣም ነው ጥቅሜን አላጣሁኝም የተከበረ ኑሮ ነው መኖረው ግን ከኔ ጥቅም የህዝብ ጥቅም ይበልጣል ህዝብ እየተጎዳ ነው ለህዝብ ዋጋ መክፈል አለበት ለዛ ነው ጦር የተማዘዝ ነው ብሎ ያወራል አንደኛው ግን ሌላኛው ወገን ደግሞ የለም እነሱ ለህዝብ አይደለም ይዋጉት ከውጭ ኃይላት ገንዘብ ተቀብለው አገራችንን ለማፍረስ እየተዋጉ ነው የውጭ ኃይላት ተራራኪ ናቸው ይላል እንግዲህ በጣም ሲሪየስ አጀንዳ ነው
ለህዝብ መዋጋትም በጣም ትልቅ ጉዳይ ነው ከውጭ አካልም ገንዘብ ተቀብሎ መዋጋትም በጣም ትልቅ እንትን ነውና ይሄ ሁለቱንም ወገን በሁለቱ ወገን በጣም ብዙ መንጋር ያሰለፍ የሚችል በጣም ትልቅ አጀንዳ ይሄን አጀንዳ ብለው እየተዋጉ ይቆዩና መጨረሻ ላይ ግን እውነቱን ተታክሴታለችና እሷ በጣም በተራ ጉዳይ እንደሚዋጉ ትናዘዛለች አሁን ያው ልብ ወለድ ነው በተወሰነ መንገድ አንዳንድ ጉዳዮችን በጣም ታጋኛለሽ ምናምን ነገር ግን ምን አለ ግን ኖ አጋናሃል ልክ ነው ማለት ይሄኛው ምክንያት ተብሎ መጨረሻ ላይ እሷ የምትናገረው ነገር ግን ከእውነታ ውጪ አውሱ ነው ብለሽ አይተሽ ከሆነ ሁለቱም አካላት የሚወክሉ ሰዎች የተሰሩበት ስነ ልቦና አለ በጣም ራሳቸውን የመቀበል ችግር ያለባቸው እና ያደጉበት መንገድ ላይ በጣም በተዛነፈ ስነ ልቦና ውስጥ ስለሆነ ያደጉት አልጠግባይ እና ለምሳሌ አንደኛው በጉልበት በጣም እንዲያመኑ ነው ያደገው የለማኝ ልጅ የቆማጣ ልጅ ቡዳ ዲቃላ ማለት የቡዳ ልጅ ዲቃላ ማለት ይተባል የሚያደገው እና ያ ሰው ፋይናሊ ራሱን ያስከበረው ሰዎች እንዳይሰድቡት ያደረገው ጉልበት ስለነበረው ሰዎችን በመደብደብ ከዛ ጉልበት አለው ይላልና የጉልበትን ጉልበት ነው የተረዳው አንደኛው ደግሞ ትምህርት አርፍዶ የጀመረ ከዛ አርፍዶ መጀመሩ የተነሳ የክፍሉ አለቃ ይሆናል ትምህርት አርፍዶ ሲጀመር ዲሞ ከፍ ብሎ ነው የጀመረው የሱ ኩዮች አምስተኛ ክፍል ሲደርሱ እሱ ገና አንደኛ ክፍል ነው ስለዚህ ከክፍሉ ሰዎች በእድሜው ከፍ ያለ ነው በእድሜ ከፍ ስላለ ስልጣን ሰጠው አለቃ ሆነ ስለዚህ መልከጠፉ ነው ብዙ የማይወደዱ ነገሮች አሉት ደብረው ግን የክፍሉ ተማሪዎች አይናገሩትም ምክንያቱም ስልጣን አለ የክፍሉ አለቃ ፕላስ ደግሞ የቤት ስራ ምናምን ነገር የሚያሰራው ፈተና የሚኮርጀው በስልጣኑ የተነሳ መልስ ይኮርጃል ምናምን ነገር ስለዚህ ስልጣን ዕውቀትን ያስገብራል ስልጣን እንደዚህ ያደርጋል በሚል መንገድ ነው ያደገውና ባስተዳደጋቸው ደግሞ የተዛነፈ ስነ ልቦና ያላቸው አንዱ በጣም ጉልበት በቃ በመሰውን በመደብደም ጀምሮ የጉልበትን ጉልበት ያወቀ ሄደ ሌላኛው ደግሞ የስልጣንን ጉልበት ያወቀ ሄደ ከዛ መጨረሻ ላይ ሁለቱ ያደጉበት ስነ ልቦና አለ ከዚያ ትት ግላዊ በጣም ተራቀማለ ያቺን ጥቅም አሳልፎ መስጠትን አለመዱ ስለዚህ ጥቅማቸውን ለማስጠበቅ አንዱ ስልጣንን መጠቀም አለብኝ ሲል አንዱ ጉልበትን መጠቀም አለብኝ አለ አንዱ ስልጣኑን ለማስጠበቅ ሞከረ አንደኛው ጉልበትን ተጠቅሞ ያጣው ነገር ለማስጠበቅ ሞከረ አሁን ይሄንን ሄደሽ ለህዝብ እኔ እኮ መዋጋው በጣም ተራ ለሆነ ጉዳይ ነው እኔ ለገንዘብ ነው መዋጋው እኔ ለእንደዚህ አይነት ጉዳይ ነው መዋጋው ብለሽ ለህዝብ ልትናገር ያትችል ስለዚህ ህዝብን መታታልይበት የህዝብ ስነ ልቦና የምትሰርቂበት የሆነ የውሸት ተረት መፍጠር አለብሽ ተረት በጣም ጉልበት አለው ምናባዊ ስምምነቶች በጣም ጉልበት አላቸው ሰዎች አእምሮ ላይ ምን ፈጥራቸው በጣም ምናባዊ ነገሮች ዋጋ ባይኖራቸው በጣም በሰዎች ዘንድ ዋጋ ይኖራል ለአንደኛው ወገን አገሬ ልጠፋ ነው ብለሽ ስትነግሪ እንዴ አገሬንማ አድናለሁ ብሎ ህይወት ይሰጥልሻል ሌላኛው ወገን ደግሞ ላይ እኮ አንተን ከጭቆና ላድነ ነው ሲባል እንግዲህ ከጭቆናማ ምታድነኝ ከሆነ በቃ ልሙትልህ ብሎ ይነሳልና ይሄ የህዝቡን ክሪቲካል ቲንከር አለመሆን በመጠቀም ግላዊ ፍላጎታቸውን ለማሟላት ነው ሄዱትና ይሄ ልክ እኔ መጽሐፍ ላይ በገለጽኩት ኤግዛክትሊ በዛ መንገድ ላይ ሆነ ይችላል ነገር ግን በጣም ከብዙ ችግሮቻችን ጀርባ በእኛም ሀገር ሆነ በሌላው ዓለም ላይ በጣም ከብዙ ግጭቶች ጦርነቶች ጀርባ እንዲያሉ ግላዊ ችግሮችና ይሄ ስነልቦናዊ ግላዊ ስነልቦናዊ ችግሮች እንዲሁም የግላዊ የጥቅም ችግሮች በጣም ትልቅ ቦታ ይይዛሉ ብዬ አስባለሁ ለዛም ነው ይሄ ነገር ምንድነው ከጀርባው ያለው በትክክል ምንድነው እንደሚወራው የህዝብ ጥቅም ጉዳይ ነው ወይስ ሌላ ነገር አለ የሚለው ቆም ብለን ካላሰብን ምናልባት ለሁሉ ሰዎች ጥቅም ሲባል በጣም ውድ የሆነ ህይወታችንን እየከፈልን ሊሆን ይችላል እና የምር ቆም ብሎ ማሰብ ያስፈልጋልና ደግሞ ማለት ይሄ በጣም ለመሳሳት ፈቃደኛ ካልሆነ በስተቀር ግላዊ የጥቅም ጉዳዮች ህዝብን እያስከፈሉ እንደሆነ እንድንረዳ የሚያደርጉ በጣም ብዙ ሲግናሎች አሉ እንግዲህ ያለፉት 78 ዓመታት በነገራችን ላይ የአንድ ክፍለ ዘመንን ክስተት ምሽ የተሸከመ ነው አይደል በጣም በፍጥነት ብዙ ነገሮች ሆነዋል በእነዚህ ዘመን ውስጥ በጣም ብዙ ምልክቶችን አይተናል የሆነ ሰዓት ላይ ለህዝብ ነው ዋጋው ለህዝብ ነው ትግሬ ያላካ ተውጦርነት ለምሳሌ ከተወሰኑ ዓመታት በፊት
የህዝብ መብት መከበር አለበት ያለ አካል ድንገት ሐሳቡን ቀይሮ በህዝብ ድምጽ እሱ ኪሱን ከሞላ በኋላ ህዝብን ዝም በል ሲል እኮ ተመልክተናል። ቢያንስ ያነቃን ይገባል አይደለ? በጣም በተደጋጋሚ እንደዚህ አይነት ነገሮች ሆነዋል። በጣም በተደጋጋሚና እኚህ ምልክቶች ቢያንስ አሁን እየተደረጉ ያሉ አንዳንድ ጉዳዮችን አቋም ያዝበት ግን ለመጠየቅ ለመገምገም አስቻይ ሊሆኑ ይገባ ነበር ብዬ አስባለሁ። በጣም እውነት ነው። አንዳንድ ጊዜ መጀመሪያ አካባቢ ላይ ሊመስልህ የሚችል ተሳሳታቸው የምትችላቸው ነገሮች አሉ አይደለ? በተለያየ ምክንያት ምናልባት በእድሜም ይሁን በልምድም ለጋ ከመሆን የሚመነጭ ሊሆን ይችላል፣ ከንባብም ጉድለት ሊሆን ይችላል፣ ታሪክን ካለማወቅ ብዙ ነገር ሊሆን ይችላል። ግን በህይወትህ ኦኬ አንድ ያንን ከገጠመ በኋላ ደጋግመ ምሳሌ የሚሆኑ ብዙ ማሳያዎች አሉ። በኋላ ግን በቃ ስትሄድ የመታ ድንጋይ ስትመለስም ከመታ ድንጋዩ እሱ ሳይሆን አንተ ነህ የሚል አባባል አለ አይደለ? እንዴት ነው ግን ደግመ የምትወድቀው የሚለው ነገር ይገርመኛል። ኦኬ የሆኑ ሰዎች ወይንም ደግሞ ምናምን አሳሳቱን ለበል መጀመሪያ ላይ ለምሳሌ እኔ ስነሳ አንድ ደጋግሞ እንቅፋት ከመታው መጠየቅ አለበት ብዬ አስባለሁ። እኔ ጋር ተቋርጣለሽ አይደለ? ይሰማል ድምጼ? አዎ እኔ ይሰማኛል። ይሰማሃል? ይሰማል። አንድ ሰው እንግዲህ አንድ እንቅፋት በጣም ደጋግሞ ሲመታን ምንድነው አንድ እንቅፋት 2-3 ጊዜ ደጋግሞ የሚመታን ምንድነው እየሆነ ያለው ከጀርባ ያለው ነገር ምንድነው ብሎ መጠየቅ በጣም ነው የሚያስፈልገውና እኛ በአንድ እንቅፋት 2 አይደለም የተመታነው 3 4 5 6 ጊዜ እየደጋገመን አንድ እንቅፋት ይመታናል። ምንድነው ከዚህ ጀርባ ያለው ብሎ ለምን መጠየቅ እንደከበደን ግራ ነው የሚገባኝና እኔ በጣም የኢትዮጵያ ህዝብ በተለይ አንጻራዊ ንቃት አለኝ የሚል ህዝብ ቆም ብሎ መጠየቅ አለበት። እንደማወራው አይነት ንቃት አለኝ ወይ ሚዲያ ላይ ወጥቼ እንደማወራው ሶሻል ሚዲያ ላይ እንደምጽፈው አይነት ንቃት አለኝ ወይ የሚለው በጣም መጠየቅ የሚያስፈልግ ይመስለኛል። እንደዚህ ይሄን መጠየቅ አለብን። ምክንያቱም አንድ አይነት ነገር ደጋግሞ የሚገጥመን ከሆነ ከጀርባው ምን ችግር አለ? ምንድነው የሆነው? ምንድነው ሁሉ ጊዜ ተመሳሳይ ነገር የሚደጋግመን? እኔ እኮ በጣም ያሳዝነሽ ለምሳሌ አሁን የደርግ ዘመን በጣም ብዙ ቀውስ የነበረበት ዘመን ነው እና እኔ የደርግ ዘመንን ያኔ በማነብበት ሰዓት ምናምን ነገር አስብ የነበረው እንደው በጣም እንዴት የሚያሳዝን ህዝብ ነበረ በዛ መከራ ውስጥ ያለፈው እና ኤሊቱ በትክክል ምንድነው የሚያስበው? ሚዲያው ምንድነው የሚያስበው? የምር የመፍትሄው አካል ለመሆን በሚገባው ጥሯል ምናምን ነገር የሚል ጥያቄ ይፈጠርብኝ ነበር። እዛ ለካ ኤግዛክትሊ ያ ሊደገም ነው ለካና ተደገመ በእኛ ዘመን። አሁንም ሲደገም ገባኝ ኤሊቱ የሚዲያው አካል ሁሉም የጥፋት ተባባሪ ሲሆን አንዳንዱ በዝምታ ሲተባበር አንዳንዱ ደግሞ የችግሩ አካል በመሆን ሲተባበር ተመለከተን። ይሄ አንድ አካባቢ ላይ ብቻ አይደለም ያልኩሻለሁ። ሁሉም የሀገራችን አካባቢዎች የሚደርሱ ችግሮች ላይ ሚዲያው ታያለሽ። ከፋፍለ መጥራት እንችላለን። የትኛው ሚዲያ የት አካባቢ እንደሆነ ከዛ ሚዲያው ተከፋፍሎ የሆነ አካባቢ ሆነ ከዛ እያንዳንዱ ሚዲያ ለጥፋት የራሱን አስተዋጽኦ ሲያዋጣ እያንዳንዱ ኤሊት ለጥፋት የራሱን አስተዋጽኦ ሲያዋጣ እንዴት ከትናንት መማረከተናል? አንዳንዱ እኮ ቀደም ያነሳነው ለምሳሌ የደርግ ዘመን እዛ በጣም አመት የነበረበት የደም ዘመን ላይ የነበረ ነው። እንዴት ቢያንስ ከራሱ ታሪክ አይማር? እኔ እሺ ወጣቶች ተሸወዱ አያውቁም ነበር በቃ አረበኝነት መሰላቸው ጀብደኝነት መሰላቸው። እንዴት አንድ 60 አመት ሰው እንዴት አንድ በዛ ዘመን የነበረ ሰው የ70 አመት ሰው ያ መንገድ እንደማይሰራ እንዴት አይገባው? ያ ደም መፋሰስ እንደማይሰራ እንዴት አይገባው? እሱ እኮ ጓደኞቹን እኮ ደም ሲፋሰስ ጓደኞቹ እኮ ሲሞቱ አይቷል። ጓደኞቹ ሲሞቱ አይቶ ዛሬ እንዴት ነው የማይገባው? እንዴት ነው ከዛ ሰዓት ያልተማረውና በጣም መጠየቅ ያስፈልጋል። እንደምናወራው ነን ወይ እንደ ህዝብ ንቃተ ህሊናችንን መጠየቅ መጀመር መቻል አለብን። አሁን መመጻደቃችንን ማቆም መቻል አለብንና በጣም ተመጻድቀናል። በጣም የተለየን ህዝብንን እሴት ያለን በእግዚአብሔር የተመረጠ ምናምን ነገር ብለናል። አሁን ግን እሱን አቆመን
ራሳችንን በጣም መጠየቅ መጀመሪያ መቻል አለብን። ህዝብ ካልሆነ ግን በጣም ለተራሶች ግለሰብ ፍላጎት እንቅፋት እየደጋገመ እየመጣ ምናልባት ዘመናችን ሊያልቅ ይችላል። እውነት ነው በጣም አሁን ካነሳነው ጋራ በተያያዘ ገጽ 15 ላይ ያው የጄኔራሉንና የፕሬዝዳንቱን ጸብ በተመለከተ ማለት ነው ጄኔራሉ ያጎረሳቸውን እጅ ነክሰዋል። ከብሔራዊ ጠላቶቻችን ጋር በማበር መፈንቅለ መንግስት ሞክረውብናል። ጥቃቱ በሉዓላዊነታችን ላይ የተሰነዘረ ነው። ሁሉም ዜጋ በተባበረ ክንዱ ጠላቶቻችንን ድባቅ መምታት አለበት አሉ ፕሬዝዳንቱ ጦርነቱ በተጀመረ ማግስት በብሔራዊ ቴሌቪዥን ቀርበው። ከዛ 16 ላይ ደግሞ ጄኔራሉ በበኩላቸው ያደረጉትን ንግግር ስናይ እኔ የጦር ኤታማዦር ሹም ነኝ፣ ያጣሁት ነገር የለም። ስለ ግል ጥቅም ካወራን ምንም አላጣሁም። ስልጣንም ደሞዝም አላነሰኝም፣ ክብርም አልተነፈኩም። ጦሩ ከልቡ ይወደኛል፣ ደሞም ያከብረኛል። እኔ ያጣሁት ሰላም ነው። ሰላም ያሳጣኝ የህዝቡ ሁኔታ ነው። ትግሌ ለህዝቡ ነው። ለአይነት ተመሳሳይ ነገሮችን እንግዲህ እዚህም እዛም እናያለን። ሁለቱም ለህዝቡ ነው የሚሉት። እውነት ለህዝቡ ነው ወይ ምንድን ነበር ግን ሁለቱን ያቆራቆሳቸው ምክንያት የሚለውን እናገኛለን። እንግዲህ ታሪክ ውስጥ በተለይ ደግሞ ለመጨረሻ አካባቢና ሌላው እዚህ ጋር ሌላው መነጋገሪያ መሆን አለበት ብዬ የማስበው ጉዳይ አዎ እውነት መስሏቸው እዛም እዚህም ማሰለፍ ችለዋል ምናምን፣ ግን ደግሞ እሱ ብቻ አይደለም። የፈጠሩትን ውሸት ራሳቸው ማመናቸው ሳያንስ ሁሉም ወገን እንዲያምንላቸው ይፈልጋሉ። የሀገሪቱ ሰላም ፀሐይን ተከትሎ ጠለቀ፣ ፀሐይ ከመጥለቋ በፊት እያልክ ሁሉም ነገር ሰላም በሚመስልበት ወቅት ቀጥሎ የሚመጣውን ማወቅ የሚሆንላቸው አሰላሳዮች ከፊታችን አደጋ አለ እያሉ ነበር። ሊመጣ ያለውን መከራ አስቀድመው መረዳት የቻሉት የማስጠንቀቂያ ደወል ቢደውሉም ነገር ያላቸው የለም ብቻ ሳይሆን ሟርተኞች፣ ጨለምተኞች እንዲህ እየተባሉ ይብጠለጠሉ እንደነበርም ገልጸሃልና ከዛ በኋላ ግን ምን ሆነ የሚለውን ደግሞ ስናይ ከዜጎች መካከል ቀላል ቁጥር የሌላቸው እንደተጸየፏቸው አይገባቸውም ትላለህ። እነዛ ሁለቱን ደግሞ ማለት ነው እና እኔ ህዝቤ ለህዝቤ ምናምን የሚሉትን ማለት ነው። እና እዚህ ውስጥ ያለን ይመስላል በአንድ በኩል ያንንም አይረባም ብሎ ተስፋ የቆረጠ በየትኛውም አይነት የፖለቲካ ቡድን ማለት ነው። መጀመሪያ ላይ ያው አለመስማት ያመጣው ነገር አለ። ወደዚህ አይነት ነገር ልንደረደር ነው የተከተልን ያለነው መንገድ ይሄ በትክክል ያሉ ሰዎችን አለመስማት ያደረሰን ነገር አለ። እዚህ ጋር ሆነን ደግሞ ብዙ አጭበርባሪዎችን አይተን ሁሉንም ደግሞ በዛው ውስጥ ከተን እንደ አጭበርባሪዎቹ ጥቂት የሚሆኑ የእውነታቸውን ለህዝብ ለሀገር ብለው የሚደክሙ አሉ አይደል? የተለያየ ቦታ ላይ ያሉ ሰዎች እነዛ ሸፍነዋቸውን ጭምር ያለንበት ሁኔታ የሚመስለኝ አሁን ይሄ ያልከው አይነት ነገር ነው። አዎ አሁንም አሉ የተለያየ ፖለቲካ ቡድን እዛና እዛ ተሰልፈው የእውነት ለተሰለፉበት ቡድን ደማቸውን መስጠት የሚፈልጉ አሉ። ግን እየቀነሰ መጥቶ እሱ ነገር ብዙ ጋር ያለው ድባብ የሚመስለው ያንንም የተጸየፉ እሱስ ነገር በራሱ እዚህ ጋር ከቆምን ሌላ ጥፋት ነው አይደለ? በቃ ማለት ምን እናድርግ ቀጥሎስ መሆን አለበት እና እሱ ላይ ትንሽ ብናወራ ደስ ይለኛል። አድማጭ ተመልካቾቻችን የዙፋን ልፊያ የተሰኘው የደራሲ ተስፋብ ተሾመ ልቦለድ ላይ እያደረግነው ያለው ውይይት ክፍል 1ን እዚህ ላይ እናቆመዋለን። ጥያቄ አስተያየት ካላችሁ ላኩልን። በሚቀጥለው ሳምንት ለተስፋብ የማደርሰው ይሆናል። 703-475-6309 ስልካችንን ተጠቀሙ ወይንም ደግሞ መንጊዜሚዲያ@gmail.com ላይ ተጠቀሙ። ክፍል 2ን ሳምንት ይዤላችሁ እመለሳለሁ። ስለ አብሮነታችሁ ሁሉ እጅግ በጣም አመሰግናለሁ። ላይክ ሼር እያደረጋችሁ ለሌሎች ማዳረሱን አትርሱ። ሰብስክራይብ ያላደረጋችሁን ብትኖሩ ሰብስክራይብ አድርጉ። የሳምንት ሰው ይበላል። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ mingizememedia@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ